ተመልካቾቻችን ይህ ወላይታ ሚዲያ ሃውስ ነው። እኔ ማርቆስ ነኝ። አብሬያችሁ በዚህ ፕሮግራም እንዘልቃለሁ። እንግዳ ዛሬም ይዤ ቀርቤያለሁ። እንግዳዬ ራሳቸውን ያስተዋውቃሉ። ከዛ ወደ ፕሮግራማችን እንሄዳለን። እኔ ብስራት ኤልያስ ይባላለሁ። የአርባ ምንጭ ዩኒቨርሲቲ መምህር ነኝ። በአርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት በሜትሮሎጂ እና ሃይድሮሎጂ ፋኩልቲ ዲን ሆኜ እየሰራሁ ነው ያለሁት በዚህ ሰዓት። አመሰግናለሁ ዶክተር ብስራት ጊዜውን ሰውተው ከኛ ጋር ቆይታ ለማድረግ ስለፈቀዱ። ከዚያ በመቀጠል ዛሬ ከርሶ ጋር ላነሳ የወደድኩት ጉዳይ ቢኖር በደቡብ ክልል አካባቢ ያሉ ነገሮችን እንደወትሮው እንደሚታወቀው በቅርቡ በሶዶና ከዚያ ቀደም ደግሞ ሐዋሳ ላይ ብዙ ወላይታ ብሔር አባላት ጉዳት ደርሶባቸዋል። ይህን ጉዳት የክልሉ መንግስት ቆራጥ የሆነ እርምጃ ወስዶ ህጋዊና ለወደፊት ሊያስተምር በሚችል መልኩ ምንም አይነት ተግሳጽም ሆነ ቅጣት ወይም ካሳም እንበለው ለጠፋው ጥፋት ደግሞ ይቅርታም የጠየቀበት ሁኔታ የለም። ይህንን እንግዲያው እንደ ወላይታ ብሔር ተወላጅ በቅርብ እንደተከታተሉት ለማወቅ ችያለሁና እስቲ የቅርቡን የሶዶውንና የከዚህ ቀደሙን የሐዋሳውን ጉዳቶች እርሶ እንዴት ይገመግማሉ? ላይ ቤት ማፍረስ ነበረ፣ እሱ ተያይዞ በዶዘር የተገደለ ሰው አለ፣ ብዙ የተፈናቀሉ ሰዎች አሉ። እንደገና ደግሞ ከሌላ ቦታ ተፈናቅለው የመጡ ሰዎች የሰሩት ቤቶችም የፈረሱበት ሁኔታ አለ። አሁን የማፍረስ ሂደቱ የቆመ ይመስላል። ግን እንደው ሐዋሳ ላይ ደግሞ ብዙ ሰዎች ተገለዋል፣ ቤት ንብረታቸው ወድሟል፣ ከቀያቸው ተፈናቅለው ወደ ትውልድ ሀገራቸው መንደራቸው እንዲመለሱ ተደርጓል። እነኛ ሰዎችም ብዙም የሚዲያ ሽፋንም አልደረገላቸውም ከፌስቡክ የዘለለ። ያንን ወንጀል የሰሩ ሰዎችም ወደ ስልጣን ተመልሰው መጥተዋል። እኚህ ነገሮችን እንደው አያይዘው ለአድማጭ ተመልካቾቻችን ማብራራት ቢችሉ። በጣም በእውነቱ ነገር በጣም የሚያሳዝን የሚያስለቅስ ልብ የሚሰብር ነገር ነው የሆነው። በታሪክ እንደዚህ አይነት ህዝብ በብሔር ተለይቶ በብሔር ተነጥለው እንደዚህ ሲጨቆን ሲበደል በታሪክ ሰምቼ እኔ እንጃ እንግዲህ እንደዚህ አይነት ታሪክ አላይ። በተለይ 2010 መገባደጃ ጀምሮ 2011 ላይ ልዩ የሆነ የወላይታ ብሔር ጭቆና ላይ ገብቷል። ጭቆና ውስጥ ነበረ። የተጨቆነው ግን በጣም የሚያሳዝነው በትውልድ አካባቢው ጭምር መሆኑ ነው የሚያሳዝነው። በሚኖርበት ሀገር ላይ ተሰዶ ተፈናቅሎ ተገፍቶ በተለይ ከሰኔ ጭፍጨፋ ጀምሮ ወላይታ በብሔር ወላይታ በመሆኑ ምክንያት ብቻ ዱላ ይዞ ቆንጨራ ይዞ ክብሪት ይዞ ቤትን በመዝረፍ ብዙ ሀብት አጥቷል። ብዙ ሞት ኢሰብአዊ ሞት ህዝብ ላይ ተፈጽሟል። ከኢሰብአዊ መብት አልፎ የሰበሰበው ሀብት ተዘርፏል፣ ተቃጥሏል። የሞቶ ሰው በህይወት እንኳን ባይኖር ሞቶ እንኳን በስነ ስርዓት እንዳይቀበር ተደብድቧል፣ ተቃጥሏል። በጣም ያሳዝነው ግን ይሄንን ድርጅት ያደረጉ ሰዎች እስካሁን በፍትህ ስነ ስርዓት ውስጥ በትክክለኛው ፍትህ ውስጥ አለመደረጉ ነው የሚያስለቅሰው። በጣም ያሳዝን ነው። ይሄ ብቻ አይደለም። እነዚህ ህዝቦች በተደራጁ ኃይላት የሚኖሩበት ቤት አጥቶ ተፈናቅለው ሞቶ ተሰዶ በሚኖርበት የቀሩቱ ደግሞ እዛ ውስጥ በሰላም እንዳይኖሩ የሚነግዱበት ገበያው ተቃጥሎ ብዙ ሀብታቸውን አጥቷል። ይሄ ብቻ አይደለም። ለረጅም ጊዜ በኢትዮጵያ ውስጥ ያው ቤቶች በህጋዊ ካርታ ፕላን የሚኖሩት እንዳሉ ሁሉ አብዛኛው ከተሞቻችን ዳር ላይ በረጅም ጊዜ የሚኖሩት በተለያዩ መንገድ ቤት ባለቤት ሆኖ የሚኖሩ ሰዎች ባልተነኩበት ሁኔታ ላይ
ቤት ህገወጥ ቤት ነው በሚል ብዙ ሰዎች ቤት ፈርሷል። ከለይቶ ብዙ ሰዎች ቤት ፈርሷል። ይሄ በጣም የሚያሳዝን ነገር ነው። ይሄ ከሆነ በኋላ ብዙ ሰዎች አሁን ተስፋ በመቁረጥ የሚኖርበት አካባቢ ላይ አንደኛ መንግስት የህግ በላይነት ማስከበርን አለመቻሉ፣ ፍትህ አለመኖሩ፣ የመኖር ዋስትና ተንቀሳቅሶ መስራት የትም ሀገር ላይ ሀብት መሰብሰብ በህግ የተቀመጠው መከበር ስላልተቻለ ህዝቡ ይሻለኛል የሚለው አብዛኛው ሰው አሁን ወደየ አካባቢው ሄዶ በተለያዩ መልኩ ላይ ተፈናቅሎ መጥቶ መኖሪያ ማደሪያ ያጡ ሰዎች ቤቶችን ያፈረሱ በተለያዩ ከተሞች አካባቢው ቤት ገዝቶ መሬት ይዞ የሚኖሩ ሰዎች ድጋሚ ተፈናቅሏል። ይሄ ተፈናቅሏል። እኔ በራሴ በኩል 2010 መገባደጃ ላይ 2011 ዓመተ ምህረት ለወላይታ የተለየ ማንም አቤት ብሎ ትክክለኛ ፍትህ ሲስተም ውስጥ ለማስገባት ከክልል መንግስት እስከ ፌደራል ውስጥ ትኩረት ያልተሰጠበት አመት ቢኖር ይሄ ነው። ዋናው ነገር ህግ ነው። ህግ ወይ ቀየራል ወይ ያለው ህግ ይከበራል። ያለው ህግ ስርዓት ይከበራል። ደግሞ ህግ ሲከበር ፍትሃዊነት አይቶ ነው። አሁን ከተማ ላይ ያለውን ዶዘር አከራይተ ነዳጅ ሞልተ ብዙ ወጪ አውጥተ ቤት ከምታፈርስ መላ ቢፈጠር ምን አለበት ቢወያይበት። ደግሞ አንድ ቤት ለማፍረስ እኮ በፍርድ ቤት ትዕዛዝ ያስፈልጋል። ፍርድ ቤቱ ይሄ ህገወጥ ቤት ነው በመንግስት መሬት ላይ አላግባብ ነው የሰራው ብሎ ታስፈርድና ህጋዊ ስነ ስርዓት ህጋዊ ፕሮሲጀር ተከትሎ ቤት ማፍረስ ይቻል ይሆናል። ይሄ ባልተደረገበት ሁኔታ ላይ ብዙ ሰዎች በፖለቲካል በዚህ በ2011 ላይ በወላይታ ህዝብ ላይ የተደረገው የፖለቲካ ጭቆና በጣም የሚለይ ነው። ስለዚህ አሁን ህዝብ ይሄን ምንድነው ይሄን ያደረገው የሚለው ነገር በራሴ በጣም የሚያስጨንቅ ጊዜ ነው ብዬ በወዝድም ህዝቡ ህዝባዊ መንግስት አለመኖሩ ለህዝብ ድምጽ የሚያሰማ ለህዝብ የቆመ ህዝብ የሾመው መሪ አለመኖር ህዝብ ማውረድ የማይቻል መሪ አለመኖር ነው የሚያሳየው። እና አዋሳ ላይ እስከዛሬ ድረስ ተሸማቀ ነው የምትኖረው። የመኖር ዋስትና አልተረጋገጠም። ፍትህ የሌለበት ህግ በላይነት የሌለበት ወንጀል በአደባባይ ሰርቶ አደባባይ ላይ መኖር ከተቻለ ህዝብን አስገድለ አስጨፍጭፈ መሾም ከተቻለ መልሰ ህግ ማስከበር ያልቻልከው መልሶ ራስን ይገላል። መሪ ሆነ ዛሬ የሌላውን ህግ ካላስከበር መልሶ ያ ህግ ስላልተከበረ መልሶ እሱን ይገላል፣ እሱን ያጠፋል። እና ስለዚህ እኔ ምለው ነገር በተለይ በደቡብ ክልል ላይ በአዋሳ ላይ በተለይ በወላይታ ላይ የተለየ ጥቃት እንዲደርስ የተደረገበት ምክንያት ለኔ ግልጽ አይደለም። ትልቅ ህዝቦች የመኖር ዋስትና ያጡበት ሰላም ገብቶ ሰላም መመለሳቸውን የሚሰጉበት ስጋት ኑሮ የሆነበት ጊዜ ነው ያለው። ይሄ ነው በዚህ ሰዓት ወላይታ ላይ ደግሞ የተለየ ደግሞ በአጭር ጊዜ ውስጥ በምንም ዲስከሽን ሳይኖር ቤቶች በየቦታው ሲሰሩ ኦን ስፖት መከላከል እየተቻለ ህጋዊ አካባቢ ያሉ የቀበሌ አስተዳደር ቀበሌ ውስጥ ያሉ ማዘጋጃ ቤቶች አመራሮች ሁሉ ተባብሮ ቤት እስኪሰራ ድረስ ቁጭ ካሉ በኋላ ብዙ ሀብት ከፈሰሰ በኋላ መልሶ የደሃውን ሀብት ማፍረስ የሚባለው በጣም ትልቅ ክራይሲስ ነው። ለኔ ማለት ይሄ ትልቅ ክራይሲስ ነው። ስለዚህ አገር ለምን ምኑን ነው የምንገነባው? ህዝብ እኮ ነው የኔና የወንድሞች እህቶች ሌሎች ሀብት ተሰብስቦ ነው አገር የሚገነባው። እና አገር ወደ ማፍረስ መሄድ ነው እንጂ ወደ መገንባት አይደለም። ህዝብ ማስከበር ገና በጅምሩ ነው የሚሆነው። ብዙ ሀብት ካፈሰሰ በኋላ ብዙ ገንዘብ ካፈሰሰ በኋላ ገና ለገና አዲስ አበባ ላይ ቤት ፈረሰ ህገወጥ ተብሎ ወላይታ ላይ እንደዚህ ማድረግ እኔ በእውነቱ ነገር ትልቅ ክሳራ ይሄ ነው ማለት ነው። አመሰግናለሁ ዶክተር ብስራት እየሰጡ ስላሉት ማብራሪያ። አሁን አዲስ አበባ ላይ እየፈረሱ ያሉ ቤቶች እንኳን ቆመዋል። አዲስ አበባ አካባቢ ያለው ቤት እንኳን ሲፈርስ ሰው ብዙ አማራጭ አለው። ምናልባት አሁን ቢቸገር ነገ ስራ የማግኘት ሰርቶ የመተካት አማራጭ አለ። ወላይታ ግን ስትመጣ እዚህ ግባ የሚባል ስራ የተፈጠረበት ሂደት የለም። ላለፉት 27 ዓመታት ምንድነው ከልማት በፍትሃዊነት እየተቋደሰ ዞን አይደለም።
ወላይታ ከተማዋን እንኳን ብትወስድ አስፋልቱን ጭምር በህዝብ ትብብር የተገነቡ ናቸው ብዙ ነገሮች የህዝብ ጉልበትና ጊዜ እንጂ ያለው የመንግስት እንኳን ይሄ ግባ የምትለው ነገር አይደለም አንድ ሰራተኛ ሊቀጠር የሚችል ምንም ነገር እንኳን ያልያዘ አካባቢ ነው ሆኖም ግን እንደው ክልሉን እመራዋለሁ በህዝብ ተመርጫለሁ ብሎ የክልሉን ሙሉ ወንበር ያለምንም ተቃውሞና ተቃዋሚ ሙሉ ወንበር የክልል መቀመጫውን ጠቅላላ ተቆጣጥሮት ያለው ደህዴን የሚባል ፓርቲ ነው አሁን የተንገዳገደ ነው ያለውና ይሄ ፓርቲ የሁሉ ወንጀል በደል ሲሰራ እኔ ነኝ የምመራው ብሎ ቁጭ ብሏል እና ፍትህ ወይም ካሳ መከፈል ካለበት ፍትህ መሰጠት ካለበት ለዚህ ህዝብ ደህዴን የሚመራው መንግስት አዋሳም ሆነ ወላይታ ላይ ከፋም ሆነ ጌዲዮ ላይ ለደረሱ ማንኛውም የደቡብ ክልል በደል ፍትህ መስጠት ይችላል ወይ የመስጠት አቅም አለው ወይ አደረጃጀቱስ አለው ወይ እሰጣለሁ ቢል ሊታመን ይችላል ብለው ያምናሉ እርሶ በፍጹም ፍቲ በእኔ በደህዴን ተስፋ አላደረግም ፍጹም ፍቲ በደህዴን ይገኛል የሚል ተስፋ የለኝም ባለፈው እኮ ፌደራል አቃቤ በወንጀል የተጠረጠሩት ክሳቸው ቀጠሮ ነበር እንደው ምናልባት ካልተሳሳትኩ ወደ ሰኞ አካባቢ ቀጠሮ ነበር ይሄንን ቀጠሮ እንኳን እኮ ምስክር ሆኖ ፍቲ ስርዓት ውስጥ እንዳይገባ ሰዎችን ስም ሊስት አድርጎ ዘመቻ የሚደረግበት ነው ዘመቻ እየተደረገበት ባለበት ሰዓት ነው ይሄንን ከሚጠቀሱ ሰዎች አንዱን መልሶ ሚሾም ስርዓት መልሶ ፍቲ ያመጣል ብሎ በፍጹም መገመት አይቻልም ህዝቡ ግን መታገል አለበት ህዝቡ ፍቲን ህግ ባለነትን ማስከበር እንደሚቻል ካላሳየ በስተቀር ይሄ ድርጅት ላለፉት 27 አመታት በጭቆና ሲጋዛ ነበር በማስፈራራት ሲጋዛ ነበር በማሰር ሲጋዛ ነበር በዱላ ነበር የሚገዛው በአይዲዮሎጂ በሐሳብ ባለነት ገዝቶ የማያውቅ ስለሆነ ህዝብን ማሳመን የሚችልበት ዕውቀትም ችሎታውም መስመሩም መርህም ስለሌለው በእኔ እምነት ፍቲ አያጎናጽፍም ግን ህዝቡ ፍቲ ጥያቄዎችን በትግል ማሸነፍ እንደሚችል ማሳየት አለበት ማንንም ህብረተሰብ የሚኖርበትን ያፈናቀልክ ህዝብን ያሳደድክ መንገድ ላይ ጥለህ ረሃብና ቸነፈር ላይ መከራ ላይ ጥለህ ዛሬ መሪ ሆኜ እኖራለሁ ማለት በፍጹም የማይቻል አይደለም በእኔ እምነት እኔ ደህዴን ቢሆን በቃ አልመራም ብሎ በቃ ህዝባዊ መንግስት መስርቶ ከፋፍሎ ቢተው ነው የሚሻለው ነው እንጂ የሚገዛ አይዲዮሎጂ አይደለም በፍጹም እርስ በርስ እኮ እየተዋቀሱ እኮ ነው ያሉት እርስ በርስ አንድነት የሌለው እንዴት ይሄ እርስ በርስ ምን ማተውን አጥቆም እንደሚባል ነውና ስለዚህ በተለይ አሁን ባለፉት ጊዜያት የተለያዩ ሞት ላይ የሆኑት ሊስቶች አሉ ሰባዊ መብትም ዲክሌር አድርጓል የሞቱ ሰዎችን በአዋሳ ላይም የተለያዩ ቦታዎች ላይ የሞቱ ሰዎች ዲክሌር አድርጓል ይሄንን በትክክለኛ ስርዓት ላይ ህዝቡ ተከታትሎ መንግስት አለኝ ህዝብን መራለው ካለ የፍቲ ስርዓትን ካሳን ማስከፈል ህዝብን ያጎሳቀሉን ማስከፈል ካልቻለ በፍጹም መሪ ነው ብሎ ማመን አይቻልም እኔ ግን በራይ በኩል ህዝቡ ትግል በደንብ አጣጥፎ ይሄንን ጨቋኝ ስርዓትን ገፍትሮ ካልጣለው በስተቀር ደህዴን ለድርጅት የሚያጎናጽፍበት ፍጹም እምነት የለኝም አመሰግናለሁ ዶክተር ብሳት ሌላው ነገር ደህዴን የቀድሞውን ድራማ ነው የሚጫወተውና ከዚህ በፊት ለ27 አመት የቀድሞ አሰራራቸው ህዝብ የማታለል አይን ያወጣ የማታለል ነውና አንድ ከዛ ተቀጽላ የሆነ ነገር በቅርብ ጊዜ ፈጽሟልና ያም ይሄ እርቅ የሚባል ነገር በሽምግልና ጣልቃ አስገብተው ጉዳዩን ወደ ጥግ ለማድረግ ብዙ ጥረት አድርገዋል ሳይሆንላቸው ቀረ እንጂ እና ይሄ ነገር ባለበት ሁኔታ ይሄንን ስራ የሰሩ ሰዎች እንደው በህግ መጠየቅ አለባቸው ብያምናለሁ እኔ በግሌ ግን ብዙ ሰዎች ይሄንን ፌክ የሆነ እርቅ ያመጡ የህዝብ ድምጽ ያለው ነገር ህዝብ እንደዚህ ተስማምቷል እያሉ እየዋሹን ነውና
ስለዚህ በየፌስቡኩ ሌላ ካምፔን ጀምረዋል አንዳንድ ሰዎች እንደውም ያሉ በተለይ ወላይታን ከዚህ በኋላ ደሂደን ማስተዳደር የለበትም በደሂደን መተዳደርም አንፈልግም ምርጫው እስኪመጣ ድረስ የሞግዚት መንግስት በፌደራል መንግስት ተመድቦ ብንመራ ይሻላል የሚሉ በጣም ታዋቂ ወላይታ ሰባዊ መብት ተሟጋቾችና በአገር ውስጥም አገር ቤትም ያሉ በፌስቡክ ገጻቸው ላይ አስፍረው ብዙ ሰዎች ሲቀባበሉት አይቻለውና ይሄ ነገር እርሶ እንዴት ያያል? በምርጥ ሐሳብ ነው በጣም ቆንጆ ሐሳብ ነው ምክንያቱም ህዝብን ማይመራ መንግስት አንድ ቀን አንድ ሳምንት ከሚመራ ህዝባዊ መንግስት በሞግዚት ቢመራ የተሻለ ለውጥ እናገኛለን ብዬ አስባለሁ ምክንያቱም ላለፉት ዘመናት ያየነው የትኛውንም የፖለቲካል ኢኮኖሚ ላይ የረባ ለውጥ ያላመጣ ህዝቦችን እርስ በርስ እንዲባላ ያደረገ ህዝቡኮ ከዚህ በፊት እንደዚህ ጠላት አልነበር ደቡብ ክልል መንግስት እኮ ለዘመናት ተከባብሮ የኖረውን ህዝብ እርስ በርስ እንዲጋጭ የሰው ነፍስ እንዲጠፋ ንብረት እንዲወድም በዘመናት የማይመልስ ቁርሾ በህዝቦች መካከል ከመፍጠር ውጪ ሌላ የተሻለ ሐሳብ በማቅረብ ህዝቡን አንድ አድርጎ መምራት ያቃተው ስለሆነ ፌደራል መንግስት በአስቸኳይ በክልሉ ቀጣይ የባሰ ነገር እንዳይመጣ ሞግዚት አስተዳደር ሊመጣ የተሻለ ነው ብዬ አስባለሁ ምክንያቱም አሁን በሲዳማና በወላይታ ውስጥ የተደረገው እርቅ የካድሬዎች እርቅ ወይ ወንጀለኞችን የመሸፋፈን እርቅ መሆኑን እኔ ተገንዝቤያለሁ እኔ አጋጣሚ የመጀመሪያ እርቅ አዋሳ ላይ የተደረገው ላልተገኘው አጋጣሚ ተጋብዤ ከወላይታ ምሁራን ፎረም አባላት ይቦስባል እንደው ለማየት ብዬ የራስንም እርቅ ከሆነ የራስንም ሐሳብ ሬይዝ አደርጋለሁ ብዬ ገብቼ ነበርና ፍጹም ዲዛይን የሆነ ኦሬዲ ማኒፑሌትድ የሆነ የቤተ ክርስቲያን መሪዎችን የተሸወዱበት ትክክለኛ እርቅ አይደለም ሲጀመር እኮ ባይዘው ህዝብ ከህዝብ ጋር ጠላትነት የለም ታሪካዊ ጠላትነት የለም ወላይታ ህዝብና ሲዳማ ህዝብ ተጋብቶ ተዋልዶ አብሮ ለረጅም ጊዜ ይኖረ ነው ሲዳማ እውነት ንጹህ የሲዳማ ሽማግሌዎች እናቶች አባቶች ወላይታ ህዝብ እንደ ጠላት አይቶ ለመግደል ለማጥፋት አልሞም አስቦም አያውቁ ይሄን ያደረጉት የተደራጁ ቡድኖች ናቸው ይሄን የተደራጁ ቡድኖችን ግን አንድ ትልቅ መሆን የነበረበት ምንድነው ዲክሌር ማድረግ ነበረበት ባን ማድረግ ነበረባቸው እነዚህ እኛ ለረጅም ጊዜ ተከባብረን የሚኖር ህዝብ ላይ የተደረገው አይመለከትም ብሎ መጀመሪያ ዲክሌር ማድረግ አለ ከዚህ ነው የሚጀምረው ምክንያቱም የሞተው የተዘረፈው የተጨፋጨፈው የተደበደበው ህብረተሰብ ተጎጂ ስለሆነ ጎጂማ ህዝብ የተጎዳውን ህዝብ ይቅርታ ተጠይቃለ አንደኛ ስቴፕ ነው ሁለተኛ ስቴፕ ደግሞ ምንድነው እርቅም ከተባለ እርቅን ወንጀለኞችን ገፍትር ወንጀለኛ ነው ብሎ ከአስተዳደር አካላት ከህዝብ ባይ ተቋማት ከተለያዩ ሰዎች ትክክለኛ ህዝቡ ተባብሮ ወንጀለኛው ፊት እስካሁንኮ ፍርድ የሚሰጥበት ጊዜ ደርሷል ስንት ወር ነው ላለፉትኮ ኦልሞስት አሁን 8 ወር ሊደርስ ነው የህዝብ እንባኮ እያለቀሰ ነው ያለው እስካሁንኮ ምስክር እንዳይመሰከረበት እየታገተ ያለበት ሁኔታ ነው ያለውና እርቅ ከተባለ ትክክለኛ እርቅ ነው መሆን ያለበት ህዝብ ከህዝብ ጋር ሰላም እንዲፈጠር ጥሩ መሰረታዊ ኑሮ ከዚህ በፊት የነበረው አብሮ መኖር አብሮ መተባበር ወደፊትም ይመጣል አክቹአሊ እኔ ይሄ ነገር ይሄንን ያደረጉት ሰዎች እርቅን አግበስብሶ እርቅ በማስመሰል የተወሰነ ዲዛይን ያደርጉ ወንጀለኞችን ነፃ ለማውጣት ነው በየነ ማሰቡ በየመድረኮቹ እኮ ወላይታ ህዝብ ወክሎ ሁሉ ይቅርታ ጠይቀናል ወንጀለኛን ይቅርታ ሁሉ ተጠይቀዋልና ይሄ ነገር በጣም ትልቅ የፖለቲካል ክራይሲስ ነው በየነ ምክንያቱም አንድ ትልቅ ህዝብ ለረጅም ታሪክ ያለው ህዝብ እንደዚህ በአደባባይ ሲጨፈጨፍ መልሶ የሞቶ ህዝብ ይቅርታ መጠየቅ የገዳዩ እኔ ላልገል ይችላል የኔ ኮሚኒቲ የኔ የሚማረው ህዝብ እኔ ይቅርታ ሊጠይቅ ይችላል ባልተጠየቀበት ሁኔታ ላይ የይምሰል ይቅርታ እርቅ ነውና እርቁ በፍጹም ሎጂካል አይደለም ሶዶ ጉተራ ላይ
ድምጽና አጥፍቼ ምንም ተቃውሞና ድምጽ እጂ አንስቼ ጥያቄ ያለኝ ለማለት እድል አልተሰጠም። ያው ከሁለት ወገኖች መውራት ነው የሚቻለው ስለሆነ ታዝቤ ነው የወጣሁበትና ይሄ እርቅ ወደፊት ሪል የሆነ እርቅ ነው እንጂ ካድሬዎች እርስ በርስ እንዴት ይሄንን ህዝብ እንምራው የሚል የህዝብ ደም ላይ የሚጨማለቁበት እርቅ ነው ብዬ ነው ወስደው። አመሰግናለሁ ዶክተር ብስራት። ይህ ፈርስት ሃንድ የእርቁን ሂደት በማየት እንደው ትዝብትን በመስጠት እጅግ ነው እናመሰግነው እርሶ ይሄንን በማድረጎትና እንደው ቅድም ካነሱ አይቀር ህዝቡ መታገል አለበት፣ በትግል ነው ይህ ነገር መቀልበስ የሚችለው፣ ፍትህ መምጣት የሚችለው በእነሱ ፍላጎት ሳይሆን ከዚህ በኋላ በህዝብ ትግል ነው ብለዋልና ህዝቡ ኦሬዲ በአንድም በሌላ መንገድ ትግል ጀምሯል በያለበት ምናልባት ይብዛም ይነስም በማህበራዊ ሚዲያም በአካልም ሰልፍም በመውጣት በምንም ጀምሯል። የትግል ፍሬ ያፈራ ነው አሁን ያለውና በወላይታ ደረጃ ብንወስደው ትግሉን ይሄ የለጋ አደረጃጀት ወይም የወጣት አደረጃጀት ከተቋቋመ ቆይቷል። እሱም ከጥቃቱ ጋር ተያይዞ የብሔር ጥቃት ወይም የጄኖሳይድ የዘር ማጥፋት ወንጀል አዋሳ ላይ ሲደረግ ያንን ተከትሎ የተፈጠረ ጥቃት ለማስቆም የተነሳ የወጣት አደረጃጀት አለና እንደሚታወቀው በወላይታ ውስጥ ጥቂት ደሄደን ያደረጃቸው አደራጅቷቸዋል ተብሎ የሚታመን ጥቂት የወጣት ሊግ አባላት አሉ። ከዛ በተጨማሪ ደግሞ በጎ ፈቃደኛ ወጣቶችም የሚባሉ አዲስ አሁንም ደሄደን ያደራጃቸው ለበጎ ፈቃድ ብቻ የሆኑ ወጣቶች አሉ። እንዲሁም በሰፊው በእንቅስቃሴው የሚታወቀው ትልቅ የፖለቲካም የለውጥም ኃይልም ለወላይታ ህዝብም ሐዋርያ ነው ተብሎ የሚጠበቀው የለጋ እንቅስቃሴ ነው። ይህም እንቅስቃሴ በጣም ጎልቶ የሚታይ ትልቅ እንቅስቃሴ ነውና በጣም የሰከነ ብዙ ምሁራን የሚደግፉት በእውቀት የታነጸ እና እያደገ የመጣ አደረጃጀት ነው እና እርሶ ምናልባት በአካባቢው ከመወለድና እርዛው አካባቢውን በመኖር በቅርበት ያውቃሉና ይህንን በኢትዮጵያ በተለያዩ አካባቢዎች ያሉ ሰዎች የለጋን እንቅስቃሴ ከሌላው የወጣት እንቅስቃሴ ጋር ምናልባት በተሳሳተ መልኩ እንዳይቀላቅሉት እርሶ እንደው የለጋ እንቅስቃሴ ምን ይመስላል? ምንድነው? እስቲ በደንብ ቢያብራሩልን። ቅድም እንደገለጽከው የወላይታ ወጣቶች ወጣት ወይም የለጋ የሚባለው ከዴፊኒሽኑ እንደሚያሳይ የለጋ የሚለው ጥሬ ትርጉሙ የለጋ ወጣት የሚለው ቢሆንም የለጋ ማለት የህዝብን ፖለቲካል፣ ኢኮኖሚ፣ ማህበራዊ ጥቅምን ለማስከበር የሚታገል ማንንም ሰው እድሜ ሳይገድበው የለጋ የሚል አደረጃጀት የተፈጠረው ብሶት የወለደው ነው። ወላይታ ህዝብ በህግ ያምናል፣ በመንግስት ያምናል፣ በስርዓት ያምናል፣ በፍትህ ያምናል። ህገ ወጥነትን አበረታታም። ስርዓትን ሲጣስ ግን ህዝቡ የሚገባው ጥቅም ሲጓደል ግን ዝም ብሎ ስለማይ ይሄ ወጣት አደረጃጀት የወላይታን ህዝብ ጥቅም አስከብራለሁ ብሎ የተቋቋመ ድርጅት ነው። በተለይ ይሄ የተቋቋመው ከሰኔ ጄኖሳይድ በኋላ ነው። ከጄኖሳይድ በኋላ ጥሩ አደረጃጀት ነበረ። በጣም ኤነርጄቲክ የሆነ በሐሳብ የሚያምን ከሙሉ ወረዳዎችን ያማከለ ማዕከል ላይ በጣም ጥሩ ወጣቶች መሪዎች የነበሩበት ብዙ የፖለቲካል ጥያቄዎችን ያስተጋባበት አሁን የክልል ጥያቄዎችን በዞን አስተዳደር ላይ ግፊት በማድረግ እንዲወሰን ያደረገ እስካሁን የነበረውን የፍትህ ስርዓቱንም እየታገለ ያለ መልካም አስተዳደር ችግሮችንም በየወረዳዎቹ እየታገለ የነበረ በጣም መልካም ገጽታዎቹ ከመጠን በላይ ጥሩ ውጤቶችን ያመጣ ያደረጃጀት ነው። ያደረጃጀት የህዝብን ጥቅም ከብዙ መልኩ ነው። እኔ ግለሰቦችም ስም መጥቀስ ባልፈልግም ብዙ ወጣቶች ይሄንን ፊት አውራሪ አድርጎ የመሩ ወጣቶች አሉ። አሁንም ይሄንን ሐሳብ የህዝብ ጥቅም
የኢኮኖሚ ጥቅም ፖለቲካል ጥቅም የተለያዩ የህዝብ ጥቅም ለመንግስት አላግባብ በሚካሄድበት ጊዜ ላይ የሚሟገቱ ከፉንዱኒያ ደን ጭፍጨፋ እስከ ማቆም ድረስ ቀድሞ ሬይዝ ያደረጉ ብዙ ናቸው ማረግ ብዙ ሐሳቦች እነዚህ ግን እንደነበረው የትግል አደረጃጀቱ ጠንካራ መሰረት ላይ የነበረው ከራስ ይልቅ ህዝብ ከኔ ይልቅ ለወላይታ የሚል ጠንካራ መሰረት ነበረው ይሄ ጠንካራ መሰረት አሁንም አለ የለ ማለት አይደለም ግን ያው ይሄ የህዝብ ጥያቄ እየጎለበተ እየጠነከረ ሲመጣ ህዝባዊ አስተሳሰቦችን መመለስ ስለማይችል ያው ይሄ ደህደን ያው የተካነ ነው ማለያየት ህዝብን ከአንድ እርስ በርስ በማጋጨት ነው እስካሁን ሲመራ የነበረው በአንድነት ሰው በማለያየት ነው እነዚያም ስድስት ብሔረሰቦች እኮ በጣም እርስ በርስ የሚዋደዱ ናቸው በተለይ ለወላይታ አሁን እዚህ ዙሪያ ያለው አካባቢዎች ወንድሞች ናቸው ዘመዶች ናቸው ወገኖች ናቸው እርስ በርስ ለረጅም ጊዜ ተጋብቶ ተዋልዶ አንድነትን ፈጥሮ ጠንካራ ኮሚኒቲ ሆኖ ወላይታ ገበያ ሆኖ እነሱ ደግሞ ለገበያ እርስ በርስ አንዱ ለአንዱ ማለት ነው ገበያውን የሚኖሩትን ህዝብን አላይቶ እንደሚገዛ ሁሉ በዛ ስልታዊ መልኩ ያደራጃቸው ደህደናዊ የለጋዎች እንደነበሩ አስታውሳለሁ እነዚህ ደህደናዊ የለጋዎች የተፈጠሩት ከዛ በኋላ ነው ምንድነው ፊት በር ላይ የለጋ ነው ውስጡ ግን የወላይታ ህዝብን ጥቅም የሚታገሉትን አንቲ ስላይትሊ አንቲ የሆነ ሙቭመንት እርስ በርስ የሚያለያይ ተገንዝቤያለሁ እርስ በርስ አንድነት እንዳይኖራቸው በተለይ ይሄንን የተጠቀሙት ዲፔንደንሲ ለሰው ልጅ አስቸጋሪ ነው ራስን አለመቻል በጥቅም ብዙ ሰዎችን በጥቅም በገንዘብ በአበል በሹመት ብዙ እኮ ታግሎ ሹመት ተሰጥቷቸው የሄዱ ሰዎችም አሉ ጥሩ ነው ችግር የለም ውስጡ ይሄም አንድ ነገር ነው የለጋ የነበረው ሹመት መምጣቱ በክፋት ላይ አላየውም ግን እነዚህ የፖለቲካል የጥያቄዎችን የህዝብን የለጋን ጥያቄዎችን ስላይትሊ ቴምፖን የሚሄድበትን ቴምፖ ትንሽ የመቀነስ ሁኔታ አዝማሜ እንዳለ ይገነዘባለሁ ስቲል ግን አሉ የለጋዎች ራሳቸው ናቸው ጠንካራዎች ናቸው ህዝብን የወላይታን ጥቅም የሚያስከብሩ አሉ አንዳንዶቹ ግን እነዚህ የደህደንን አስተሳሰብ ለመፈጸም የሰሩ ሰዎች እንዳሉ ተገንዝቤያለሁ ሌላው ደግሞ የወጣች በእውነቱ ነገር የበጎ ስራ በጎ አስፈጻሚ የሚሉ ወጣቶች ያው ኔጌቲቭሊ ክሌም ለማድረግ በደንብ አላውቅም እዛ ውስጥም ተሳትፈም አላውቅም ግን ሰማሉና በዛ ውስጥ ግን የተወሰነ እንደዚህ አይነት ቴሌኮ እንዳለ ያሉ ሰዎች እንዳሉ ይታማል ወሬውን ሰማሉና ዲቴሉን ግን አላውቅም ግን የለጋዎች ውስጥ ያለው አስተሳሰብ የማከፋፈል ስራዎችን የመስራት ሁኔታዎች አሉ ዞሮ እነዚህ ሰዎች ራሳቸውን አጡ እንጂ የወላይታ የለጋ አደረጃጀት እስካሁን ድረስ የወላይታ ህዝብ ጥቅም ለማስከበር ብርቱ ነው ጠንካራ ነው የተሻለ ነው ብዬ ነው የምወስደው አመሰግናለሁ ዶክተር ብስራት የለጋ አደረጃጀት ምን እንደሚመስል ለማሳየት ሞክረዋል ለሂደን ደግሞ ይሄ የከፋፍለ ግዛ ሂደቱ ህዝብ አጋጭተ ኑር እድሜ ያራዝም እድሜው ከጨመረለት ማረጋው ነገር የለምና ወደዛ ሂደት ሄዷል የለጋ ውስጥ ሆኖ የደህደን ሹመት መቀበል በራሱ ነገ ደህደን ሲጠፋ አብሮ የመጥፋት ነገር ነውና ትንሽ ብዙ ወጣቶች ወይም የለጋዎችን ማሰብ አለባቸው የሚል እንደው ቀጭን ምክር ቢጤ ነገር አለኝ እኔና ይሄ የህዝብ ጉዳይ ለሹመት መሄድ የለበትም የህዝብ ጉዳይ ለአበል መሆን የለበትም መታገል ካለባቸው በአግባቡ ታግለው ህዝቡን ነፃ ለማድረግ መሞከር አለባቸው ብዬ አስባለሁና በዚህ ሁሉ ተግዳሮት ውስጥ የወላይታን ህዝብ ወደ ወላይታ ከነአን ወይም ወላይታን ወደ ከነአን ለማድረስ ወይም ነፃ ለማውጣት ከዚህ ከደህደን ቀንበር ለማላቀቅ ተስፋው አሁንም
ከደህዴን ጋር አንገት ለአንገት ከተያያዘው የለጋ ጋር ነው የሚሆነውና ምክንያቱም በቅርብ ጊዜ ባለፈው ሳምንት ወይም ደህዴን ስብሰባ ላይ ባለ ሰዓት ጥቃት ሲሰነዘርባቸው ዞረው የለጋን ድረሱልን እንደማለት አይነት ነገር በየፌስቡካቸው ሲጽፉ አይተናል አንዳንድ የደህዴን ካድሬዎችና ድረሱልኝም ሲሉ ሰምተናል ምክንያቱም የህዝብ ድምጽ አሰምቼ ተደበደብኩ የህዝብ ድምጽ ስለወላይታ ስታገል እንዲሆንኩኝ የሚል ነገር ከጻፉ በኋላ መልሰው ደግሞ ከፌስቡክ ገጻቸው ላይ ወዲያው አነሱ ይቅርታ አርጉ ተሳስተን ነው አሁንም ደህዴን ነን ብለው ተመልሰው የሚሄድ ነገር አሳዩና ስለዚህ ይሄ ወዲያና ወዲ አንደኛ ካድሬውም እዛም እዚህም ይረክታል የለጋ ይሄ ትንሽ ትግሉን አፒል ያደርግበታል ገባ የደህዴን ካድሬዎች ይመጣሉ ነገሮች አልጋ ባልጋ ሆኗል ብሎ ደህዴን ጋር ሲያስቡ ሮጠው ይወጣሉና ይሄ ወዲያና ወዲ የመዋዠቅ ነገር የመወላወል ነገሩ የለጋን እንቅስቃሴ እንዳያዳክመው የለጋ እንቅስቃሴውን በምን አይነት መልኩ መቃኘት ይኖርበታል ብለው ያስባሉ ምክንያቱም አሁን የለጋነን ይላሉ የደህዴን ስልጣን ደግሞ ይቀበላሉ ለደሞዝ የለጋነን ይላሉ የደህዴን አበል ሲቀበሉ ደግሞ ከደህዴን ጋር ይሰራሉ የለጋን ለማፍረስ የደህዴን ካድሬ ሆኖ ደግሞ ዱላ ሲደርስባቸው አይ እኛም ከናንተ ጋር ነን ይላሉ ደህዴን ደግሞ ኑኑ እንደገና አበሉ አለ ሲል ደግሞ ተመልሰው ይሄዳሉና ይሄንን ነገር ለማስቆምና ለመከላከል ሁሉም ሰው በአንድ ማንነት በአንድ ትግል መስመር ውስጥ እንዲገባ የለጋ በስነ ስርዓት መቃኘት አለበትና እንዴት መቃኘት አለበት ብሎ ያምናሉ እርሶ ምን ይመክራሉ ለየለጋ አመራሮች አሁን ለሚመሩ የለጋን የመሩ ላሉ ትክክለኛውን የለጋን ለሚመሩ አመራሮች እየታሰሩ እየተገረፉ እየተሰደቡ ኮላይታ ዝማንን ላይ የሚያሉ ሰዎች አሉ እንደው ስም መጥራት አያስፈልግምና እስቲ ለነዚህ ሰዎች የለጋን እንዴት ሊቃኙት ይሻላል ብሎ ያስባሉ በእውነቱ ነገር አንድ ነገር ወደ ድል እንድንሄድ ከፈለግን የሚደርሱብንን መከራ የሚደርሱብን ቻሌንጆችን ከህዝብ ጋር መጋፈጥ መቻል አለበት ድል ዝም ብሎ አይመጣም በትግል ነው የሚመጣው ትግል ደግሞ የሚያመጣው የራሱ የሆነ ቻሌንጆች ይኖራሉ በትግል በሚሄድበት ሁኔታዎች ሁሉ ማለት ነው የተለያዩ መልኩ ይኖራል ኦፖርቹኒስቲኮች ናቸው አሁን እዚህ የደህዴን ካድሬዎች ኦፖርቹኒስት ናቸው ባይዘው በተለይ ፓርቲኩላርሊ ለወላይታ አመራሮች ኦፖርቹኒስት ናቸው ኦፖርቹኒቲ የትኛው ነው ፓወር ያለው የሚያዘነብለው አቋም የሌለ አስተሳሰብ ነው አቋም ሊኖር ይገባል እውነትን ይዘህ የህዝብን ትክክለኛ ሪያሊስቲክ የሆነ አጀንዳ ይዘህ በምትሄድበት ጊዜ ላይ የትኛውንም ቻሌንጁን ለመቀበል ያልተዘጋጀ መሪ ያልተዘጋጀ የለጋ ወደ ድል ያመጣል የሚል አስተሳሰብ የለም ምናልባት እኔ እንደው በሁለት መልኩ ብናየው በየለጋ ተብሎ ሹመት ስለተሰጠ አገልጋይ ነው ብዬም አልወስድም አንዳንድ ጊዜ ሹመት ወስደም አገልጋይ ልትሆን ይችላል አላማን ነው መሄድ መያዝ ያለበት መሪ ሆነ ያንን የምትፈጥረው ኦፖርቹኒቲ አለ ለምሳሌ ወጣት አስተሳሰብን ይዘህ ህዝባዊ አጀንዳን ለማራመድ መሪ ሆነ የምትፈጥረው ነገር አለ አንድ ነገር ነው ግን መሪ ሆነ ተላላኪ ከምትሆን ልትተው ይሻላል ትግልህን ለኦፖርቹኒቲ ምንጠቀም ሰዎች መሆን የለብንም የትኛውንም አመራር ልናገኝ እንችላለን ሊደርሺፕ ሮሉን ለህዝብ ጥቅም እንደ አንድ ኦፖርቹኒቲ አድርገን ምንመራ ከሆነ መጥፎ ነገር ብዬ አልወስደው ነገር ግን ያንን ኦፖርቹኒቲ ተጠቅሞ አፍ ሚዛጋ ከሆነ የህዝብን ድምጽ በሚያገኘው መድረኮች ላይ በሚያገኘው ኦፖርቹኒቲ ላይ ማስተጋባ ከሆነ ያ ይሄ ድሮ ወላይታ ላይ ሸጠ እንደ ወዝቶና ወብሎ ሎሚና ዳሬ አይነት አርጌ ነው የምወስደው አሁን እኔ በዚህ አጋጣሚ ላይ እንደው በስርዓትና ህግና ስርዓት ወላይታ ህዝብ እኮ ህጋዊ ጥያቄ ነው የሚጠይቀው ህገ ወጥነት አድርጎ ማያውቅ መንግስት ጋር ሲቆሞ የሚጠይቃቸው ጥያቄ ህገ መንግስት አንቀጽ 47 ቁልጭ ብላ የተቀመጠች ራስን በራስ የማስተዳደር ህገ መንግስታዊ ጥያቄ ይገባናል ታሪካዊ ዳራው እኛ ራሳችን ማስተዳደርን ይፈቅዳል ህዝባዊ ጥያቄ ነው በህዝብ
ይሄንን ጥያቄ በሚያስተጋባበት ጊዜ ተያያዥ ጥያቄዎች አሉ። እነዚህም የህዝብን ጥቅም ለመጠየቅ በሚታገኘው መድረክ ላይ ኦፖርቹኒቲ ፈጥራለሁ ብሎ አመራር ላይ የሚገቡ ሰዎች የተሻሉ ናቸው። በእርግጥ አሉ። እኔ አሁን በራሴ ኦብዘርቭ ያረኳቸው አንዳንድ ሰዎች አሉ፣ ጥሩ ናቸው። ሙሉ ምስክርነትን ባልሰጥም ህዝባዊ አጀንዳ በውስጣቸው ያዙ አሉ። ነቀሮ ትግልን እንደ ፖዚቲቭ ኔጌቲቭን የምንወስደው ነገሮች ቢኖሩም ህዝባዊ አጀንዳዎችን ይዘው በህዝብ ውስጥ ያለውን ሐሳብ ይዞ አመራር መድረክ ላይ አምጥቶ ታግሏል። እንደዚህ አይነት ትግሎችን እንደ አንድ ኦፖርቹኒቲ መያዝ አለበት። አሁን በዚህ አዋሳ ላይ ያለው ስብሰባ ላይ ተሰብስቧል። ደህደን አይሰበሰብ ይበተን፣ እሺ ይሰበሰቡ፣ ህዝብን የኛን አጀንዳ ይዞ ይቅረቡ፣ የኛዎቹ ናቸው። ትግል ማለት መድረክን ብትምታገኝበት ጊዜ አቅጣጫን ብቻ ይዘህ የምትሄድ ከሆነ አንተ መሪ አይደለም፣ የህዝብ መሪ አይደለም። የህዝብን ድምጽ ማስተጋባት አለ፣ መከራከር አለ፣ መደራደር አለ። ወላይታ ህዝብ እኮ ደንስሊ ፖፑሌትን ተብሎ በመጽሐፍ ላይ የሚጻፍበት ጊዜ ላይ ደንስሊ ፖፑሌት ለሆነው ህዝብ ምን ሰራ፣ ፌደራል መንግስት ማዕከላዊ መንግስት ምን አቀደ፣ ምን አይነት ቴክኖሎጂዎችን አመጣ፣ ምን አይነት ኢንዱስትሪዎችን አመጣ። ህዝብ እኮ በብዛት በሚኖርበት ጊዜ ላይ ፖሊሲ ህዝብን የሚያስተዳድርበት ኢኮኖሚክ ፖሊሲዎቹ ላይ መደራደር አለብህ። አፍን ሞልተህ መደራደር አለብህ። ያ የሚያመጣው ዱላን ቀማሽም መሆን አለበት። እኔ አሁን የሚጠብቀው ወላይታ አመራሮች በወላይታ ህዝብ በሚያገኙት መድረክ ላይ ተከራክሮ አሳምኖ ውጤት ማምጣት፣ አለበለዚያ በመከራከሩ ምክንያት የሚያገኘው ነገር ህዝባዊነትን ማሳየት እንጂ ገና ለገና እጀቶ በማስ ዱላ ይዞ መጥቶ ወላይታ ህዝብ ድምጽ ብለ ፈሪ ዱላ ዝም ብለ መፍራት የለበትምና መሆን ያለበት የትኛውንም የላጋም ብቻ ሳይሆን ወጣቶች ብቻ ሳይሆን የምታገኘው ኦፖርቹኒቲን የህዝብን ድምጽ ቮይስ ማሰማት። ዛሬ መድረክ አግኝተህ ሰምተህ ነገ ባክ ማድረግ ሳይሆን ነገም ስታንድን ይዘህ መሄድ አለብህ። the same tempo the same stand ይዘው ምንሄድ ከሆነ እርስ በርስ መታገል አያስፈልግም። እኛ አመራር የላጋዎችን አይዲዮሎጂ ወላይታ አይዲዮሎጂ ከዛ መፍጠር የምንችልበትን እንደ ኦፖርቹኒቲ እናስባለን። አመራሮቻችን አሁን ያሉት አመራሮቻችን ፐርሰናሊ እነሱን መታገል ሳይሆን let raise our voice የዛኔ ወገን ነው መደገፍ ማበረታታት። ካልሆነ ከላይ የሚመጣም ከገንም ከዛው ከውስጥ የሚመጡ አቅጣጫዎችን ወደ ህዝብ የሚታወርድ ከሆነ ተላላኪነት ሚና ተላላኪዎች ከአመራር አለ ከየላጋ አለ። ስለዚህ አንድነት የሚባለው የህዝብን ድምጽ ማስተጋባት የሚቻልበት ነው። አማራጮችን በምናይበት ጊዜ ላይ አፍዘክተን አማራጭ በምናጣበት ጊዜ ላይ ታጋይ መሆን የለበትም። ትግል ወንበር በማግኘትም ትታገላለህ፣ ቤት ሆነም ትታገላለህ፣ ደሞዝ አግኝተም ትታገላለህ። ዛሬ እኔ በስርዓት honestly speaking የሚታገልበት ስልጣን ፈልጋለሁ። ወላይታ ህዝብ ግን የወላይታ ህዝብ ፖለቲካሊ ነፃነት ማግኘት፣ ኢኮኖሚክ ለውጥ ማግኘት፣ ከዚህ በኋላ ለረጅም ጊዜ የነበረው የፖለቲካ ተጽዕኖ ነፃ መላቀቅ አለበት። ይሄን የሚላቀቅበት ጊዜው አሁን ነው ብያስባለሁ። ባክ ማድረግ አለበት። ይሄንን ስታንድ ይዘን በምንንቀሳቀስበት ውጤቱ ማልቲፕል ዳይሬክሽን ላይ ይመጣል። ምሁራኖችም በራሳቸው አቋም መያዝ፣ መምህራኖች፣ ሰራተኞች፣ ነጋዴዎች፣ የለጋዎች እነዚህ ሁሉ አንድ አይነት አደረጃጀት የሚፈጥርበት አስተሳሰብ መፍጠር አለበት። ከዚህ በኋላ እርስ በርስም መታገል ሳይሆን እርስ በርስ አንድነት መፍጠር አለበት። ትግላችንም አቅጣጫ እኔ የሚመስለኝ ከዚህ በኋላ እኛን ሲያፈናቅል የነበረውን አውራው ፓርቲውን መግደል ነው። እርስ በርስ አንድ ላይ መግደል ነው። እነሱም ይገሉ እኛም እንገድላለን፣ እኛም መግደል አለብን የሚል ሐሳብ አለኝ። ወጣቶች ስለዚህ በሚያገኙት እድል ላይ ዛሬ እድል አግኝቶ ታጋይ ሆኖ ነገ ደግሞ ወንበር አግኝቶ የህዝብ ድምጽ ሳያሰማ መልሶ ቢታገል መሆን የለበትም። ወይ በኋላ ቻሌንጅ ሲገጥም እኔ ለህዝብ ታገዬ ነው የሚመጣ ከሆነ አይቀበልም ህዝብ። ፕሮሲድ ማድረግ አለብኝ። በቃ ዛሬ ስታንድ ያደረገው ነገር ፕሮሲድ ማድረግ አለብኝ፣ ባክ ማድረግ አለብኝ። ፍላክቹዌሽን ያስፈልግ። ይሄ ነው እኛን ወደኋላ ያስቀራል። ህግና ህግን ተከትለን ነው የምንታገለው። ህገ ወጥነትን አናበረታታም። ህጋዊ አካሄዶችን ግን በህገ መንግስታዊ ዛሬ እኮ አደባባይ ላይ ህዝብን የጨፈጨፈውን
ለምን ይታሰር ብሎ ታፔላ ይዞ የሚታገልም አለ። ታፔላ ይዞ እነዚህ ናቸው ገዳዮቻችን ምስል ሊመሰክሩ ያላቸው ብሎ ሊስት አውት የሚደረግበት ጊዜ ይሄን መድረክ ይዘ ማውራት አለ። በቃ አንቲ ሙቭመንት መፍጠር አለ። ወንጀለኛውን አቅፈ ይዘ መሪ ነው ብለ የትኛውን ዩኒቲ ነው? ዩኒቲ የለም ማለት ነው። ኖ ዩኒቲ። እዛ ውስጥ ሆነ ለአንድ ብሔረሰብ የሚሰጠው እድል ሌላ ሊታፈን አይገባም። እኛ እኮ ባዶ እጃችን ይዘን መተን ልንደበደብ እንችላለን። ዛሬ ዱላ ይዞ ቆንጮራ ይዞ ወጥቶ ሰልፍ መጥቶ ነፃ ሰላም የሚገባበት ጊዜ ነው። ደብል ስታንዳርድ ኢኳል ትሪትመንት በሌለ ጊዜ ላይ የትኛው ድርጅት ነው የሚመራው? ይሄ መፍረስ አለበት። መጀመሪያ መድረክ ላይ ማፍረስ አለበት። በቃ የሚመራ ህብረተሰብን ማስተዳደር የማይችል አንድ አድርጎ ማስተዳደር የማይችል አስተሳሰብ ይዘ ዛሬ መድረክ ላይ ተስማምተ ነገ ደግሞ ህዝብን አቅጣጫ ከላይ ያለው አቅጣጫ ነው ብለ ህዝብ ላይ ኢምፕሊሜንት አድርገ ነገ ደግሞ አልመች ሲል ደግሞ ህዝባዊ ድምጽ ነው ብለ የምታል ከሆነ ሌባ። አመሰግናለሁ ዶክተር ብስራት፣ በጣም የሚገርም እይታ ነው ያለህና የደቡብ ክልልን እኮ በደንብ አስተዳደሩን በደንብ ላይክ መዋቅሩን በስነ ስርዓት እያንዳንዷ ብሎን ውስጥ ያሉትን የመቅኔ ችግራቸውን ያወጣ ያሳያቸው ነው ያለውና እነሱ የሚያዩ ከሆነ በደንብ ዶክተር ብስራት አስቀምጠውታል። የአንድ ነገር እንደው አይታለፍ ብዬ ማስበው አሁን የደቡብ ክልል ማለት አቅም በአደባባይ የታየበት ነው። አመራሩ ራሱ ፕሮቴክት የማያደርግበት ሲስተም ነው ያለውና ተደብድበው ወደ ወላይታ ሮጣው የመጡበት ሁኔታ አለና ወላይታ ለነሱ መቀሌ አይደለም። ሲደበደቡ መደበቂያ ሲመቻቸው ደግሞ መደብደቢያ መሆን የለበትምና የወላይታ ዞን እዚህ ላይ አቋሙን በግልጽ አላሳየም እስካሁን። እየተደበደቡ መመራት ወይም ሲደበደቡ ለህዝብ ደግሞ ሲመቻቸው ለፓርቲ የሚባለው ነገር መቅረት አለበት በአንድ በሌላ መንገድ የሚል ነገር ነው ያነሱ ያሉትና ዶክተር ብስራት እንደው እዚህ ላይ ትንሽ አክለው ቢነግሩ ቅድም አንቀጽ 47ን አንስተዋልና ራስን በራስ ማስተዳደር ብለዋል። አንዳንድ ሰዎች መከራከያ ያነሳሉ። የደኢህዴን ደጋፊዎች ዞንም እኮ ራስን በራስ ማስተዳደር ነው የሚል አቋም ያላቸው ሰዎችም አሉና ዞን በራስ ማስተዳደር ነው ብሎ ለሚያምኑ ሰዎች አንቀጽ 47 ደግሞ ዞንን ራስ በራስ ማስተዳደር ነው አይልምና ዞን የክልል ተጽዕኖ አለበት። ዞን ቀጥታ ከፌደራል መንግስት ጋር ግንኙነት የለውምና በርግጥ ዞን ራስን በራስ ማስተዳደር ነው ብሎ መውሰድ ይቻላል ወይ? ከተቻለ ለምን? ካልተቻለም ለምን? ሁለተኛ ነገር ደግሞ ባለፈው አዋሳ ላይ በነበረው የደቡብ ክልል አመራሮች ላይ በተፈጸመው ድብደባ ትንሽ የተቆነጠጡ ወይም የተገፉ ሰዎች አሉና እነዚህ ሰዎች ይሄን ኦፖርቹኒቲ ተጠቅመው ሰላማዊ ትግሉን ለማቀጣጠል ወይም ፍጹም ሰላማዊ በሆነ መልኩ ለማስቀጠል የዞን አመራሩ ሚና ምን መሆን አለበት? እኚህ ነገሮች እንደው አያይዘው በመማር ከቻሉ ለነሱም ትምህርት ለኛም ደግሞ ዕውቀትም ግብዓት ሊሆን በሚችል መልኩ እርሶ እስቲ እይታውን ቢያሳዩ። ያው ቅድም እንዳልከው አንቀጽ 47 የፌደራል መንግስት አባላት ይልና አሁን ያሉ ክልሎችን ነው የሚጠቅሰው። እነዚህ የፌደራል ዲሞክራሲያዊ ሪፐብሊክ አባላት ይጠቅሳል። 9ኙን ይጠቅስና ሁለት ላይ በዚህ አንቀጽ ንዑስ አንቀጽ 1 የተመለከቱ ክልሎች ውስጥ የተካተቱ ብሔሮች፣ ብሔረሰቦች፣ ህዝቦች በማንኛውም ጊዜ የየራሳቸው ክልል የማቋቋም መብት አላቸው። ማንኛውም ብሔር ብሔረሰብ ህዝብ የራሱ ክልል የመመስረት መብት ስራ ላይ የሚውለው ይልና ይቀጥላል። ፖለቲካል ኦቶኖሚሲቲ ማለት በእኛ ህገ መንግስት መሰረት ኦቶኖመስ ብለን ክልላዊ መንግስት ስትሆን ነው ኦቶኖመስ የሚሆነው። አሁን የህገ መንግስቱ የሚያሳየው ክልል መንግስት ነው። ዞን ስትራክቸር ነው፣ አስተዳደራዊ ስትራክቸር ነው፣ ተልእኮ ነው የሚቀበለው። ኦቶኖመስ ነው ማለት አይቻልም። የራሱን ፖሊሲዎችን በርግጥ በተዋረድ የሚፈጸሙ አንዳንድ እስከ ቀበሌ ሊኖሩ ይችላል፣ ግን ያ ኦቶኖመስ ማለት አይችልም። አዋጆች የራሳቸው አዋጅ የላቸውም። የራሳቸው ምክር ቤት የሚያጸድቃቸው ከፌደራል ፓርላማ ውጪ ክልል የላቸውም።
የራሳቸው ፖለቲካል አይዲዮሎጂ እንደፈለጉ ማድረግ ስለማይቻል ዞን ራስን በራስ ማስተዳደር ማለት ለኔ አይታየኝም። ዞን ከሆነ ቀበለም ነው ማለት ነው። ቀበለም የራሱ የሆነ በተዋረድ የራሱ ስትራክቸር ነውና ይሄ ብራንች ተዋረድ የሚቀመጥ የራሱ የሆነ ተጠርነት አይዲዮሎጂን ማቅረብ የማይችል እኔ ሐሳብ አለኝ የማይል ሳይሆን ሐሳቦችን አንድ ላይ ሄዶ የሚደራደር ስለሆነ ይሄ በክልል ስትራክቸር ማን ነው ዞን ስትራክቸር ራስን በራስ ማስተዳደር ራስ ገዝ አስተዳደር አይደለም ሰልፍ ዲተርሚኔሽንን እውን የሚያደርግ ስትራክቸር አለመሆኑን የሚያሳያል። ሌላው በወላይታ ደረጃ ላይ አሁን በኔ እምነት የፖለቲካል የክልል ስትራክቸር አለ ብዬ አላስብም። አሁን ህዝቡን የሚያስተዳድር ዞን አስተዳደር ህዝባዊ ራሱ መሆን መቻል አለበት። ህዝባዊ መሆን አለበት። ህዝብ ሲበደል ይሄ ህዝብ እንደዚህ ሆናል ብሎ ራሱን በራሱ ይገር የመቆም ቴንደንሲ መፍጠር አለበት። ሚስተር ኤክስ ተጎቶ ሻሸመኔ ላይ ህክምና ሄደ ብለ ዜና ማድረግ ያለብህ ይሄ ላይ የተፈጠረው ራሱ አንድ አጀንዳ ይዘ መግለጫ መስጠት መቻል አለበት። ምክንያቱም ኢንዲፔንደንትሊ ተጠቃን ካልን ኢንዲፔንደንትሊ የተጠቃንበት ምክንያቱም መግለጫ መስጠት አለበት። አለበለዚያ ደግሞ ክልላዊ ስትራክቸሩ አሁን የሚያስተዳድር አይደለም። ይታያል አደባባይ ይታያል። ሁሉ ጊዜ እያመለክን ነገ ምን ይሆናል ወዴት ይሄዳል ብለን እያዘነበልን ከሆነ ህዝብን አይደለም የሚያስተዳድረው ስትራክቸሩን ነው እየተመለከትን ያለነው። ስለዚህ በእኔ እምነት ህዝብን ማስተዳደር የሚችለው ህዝባዊ አጀንዳዎች ህዝባዊ አቋሞችን ይዘመጣት ሲችል ነው። ስለዚህ ክልላዊ ስትራክቸሮቹ በሚፈጠሩበት ጊዜ ላይ የክልላዊ አቋሞች ይኖራሉ፣ የፖለቲካል አቋም ይኖራል። የመንግስት ማይከላዊ መንግስት ጋር መደራደር ይቻላል። አሁን በዚህ በእኛ በመናየው ሁኔታ ላይ በወላይታ ዞን ላይ ላለፉት ብዙ አመታት የተለየ ነገር ቅድም ጠቅሳል። በኢኮኖሚ የተለየ ህብረተሰብ ይሄ ነው ፖሊሲው ይሄ ነው ይሄን ህዝብ የሚጠቅመው ይሄ ነው የሚል የተለየ ትኩረት የተሰጠበት ሁኔታ አለ። አንድ ኢንዱስትሪ ኮ ላለፉት የሚታይ ኢንዱስትሪ ያልቆመበት እዚሁ በቅርብ እኮ ከፍተኛ የኤሌክትሪክ ኃይል ምንጭ ያለ የነዚህ ኤሌክትሪክ ኃይል ምንጭን ተጠቅመን እዚህ አካባቢ ደግሞ ከፍ ያው ብዙም የይዞ ኃይል ምንጭ ይዞ አቅራቢያ ላይ የተለየ ኢንዱስትሪ መስፋፋት እየተቻለ እንደ ሐሳብ የማይተውበት ኢግኖር እየተደረገ ባለበት ሁኔታ ውስጥ ነው ያለነው። ይሄ ኢግኖር ያለው ክልላዊ ማይከላዊ መንግስትም ኢግኖር ያደረገ ያለበት ሁኔታ ነው ያለነው። ይሄን ህዝብን ውክልና አለኝ ካልክ ለህዝቡ ውክልናን ያሄድ ህዝብን የሚጠቅም መታገል እየተሰደደ ነው። ህዝብ ህፃናት እየተሰደደ ነው፣ እየተጎሳቆለ ነው። ከዛ አልፎ ሰርቶ የሚኖር ነው። ባይዘው ወላይታ ህዝብ ጠንካራ ህዝብ ነው። ሰርቶ መኖር ይችላል። ህግና ስርዓትን ጠብቆ ለፍቶ ጥሮ ዝቅ ብሎ ገንዘብ በሚያገኝበት ጊዜ እየተዘረፈ ነው፣ እየተፈናቀለ ነው። ይሄንን ህብረተሰብን ውክልና ይዘ የህዝብን ድምጽ ማታሰማ ከሆነ ምን ትሰራለህ? በቃ ጥለ መውጣት እንኳን አለበት። ከፋዎች እንኳን ዛሬ አሁን የሰማሁት ሶሻል ሚዲያ ላይ ነው ያለው። በቃ ዲክሌር ያደርገው this ህዝባዊ መንግስት ማለት ይሄ በቃ ማይጠቅም ነው ዲክሌር ማድረግ አለብኝ። ህጋዊ ባይሆን እንኳን ማይጠቅም ነገር ለህዝብ መታገል አለበት። በዚህ አጋጣሚ አንዳንድ ብዙ ክፍተቶች ቢኖሩም ህዝባዊ አስተሳሰቦችን ማስተጋባት ደረጃ የሌሎችን መብት መጠበቅ የሚገባ ቢሆንም አንዳንድ ጊዜ በስታማ በኩል መማራርና ህዝብ ያለው ሊንከጁ አንዳንድ ደስ የሚሉ ነገሮች አሉ። በርግጥ ሌላውን ህብረተሰብ ማክበር አለበት። ሌላው ህብረተሰብ ወገኒ ነው፣ ገበያ ነው፣ ማርኬት ነው። ኢንዲፔንደንት ላይፍ እኮ ምንም ፖለቲካል ኢንዲፔንደንሲ ቢኖር እኮ ተያይዘን ተቆራኝተን ነው የምንኖረው፣ አብረን ነው የምንኖረው። አንዱ ለአንዱ ጠላት የሆነ ወደፊት የምትፈጥረው ኢንዲፔንደንሲ የለም። እዚህ ኢንዲፔንደንት ገቨርንመንት በምትፈጥርበት ጊዜ ላይ እዚህ ያለው ፖለቲካል አስተሳሰቦቹ እዚህ የሚፈጠረው ኢኮኖሚ ለሌላው ገበያ ነው። ኤክስቼንጅ ኢንተርቼንጅ ታደርጋለና በዚህ አይነት ሁኔታ ነው አንዳንድ ሐሳቦችን እንግዲህ በጣም አመሰግናለሁ ዶክተር ብስራት። በጣም እውነት የሚገርም እይታ ነው ያለህና እንደው ጥቂቷን ተረርተን ብንሆን ኖሮ የወላይታን ህዝብ ምን ያህል መውሰድ እንችላለን ባይነኝ። ምክንያቱም አሁን
እንደ አቋም አንዳንድ የደኢህዴን አመራር የሆኑ ወላይታ ሆነው እንኳን አመራር የሆኑ ሰዎች የሚያስቡት አውቶኖመስ ነው ዞን ብለው ነውና እኔ እንደውም ጥያቄውን እንኳን ሳነሳ የዞን ስትራክቸሩ ለካ ቀጥታ የስትራክቸር ጉዳይ እንጂ አውቶኖሚ የሆነ ነገር እንደሌለው አይ በጣም በግልጽ ለማሳየት ተሞክሯል እንደው ኢኮኖሚውን ጨረፍ አርገው ለማየት አስበዋልና እንደው ለምን ወደ ኢኮኖሚው አንመጣም ይህ የወላይታ ህዝብ የኢኮኖሚ ተጠቃሚነት ፍትሃዊ ነው አገሪቱ በፍትሃዊነት ለዚህ ከ7 እስከ 10 ሚሊዮን ይደርሳል ተብሎ ለሚታሰብ የወላይታ ህዝብ ላለፉት 27 አመት ማቅረብ የምትችለው ይሄን ብቻ ነው ይሄ ነው የወላይታ ህዝብ ኮንትሪቢዩሽን ፍትሃዊ ነው ብለውም የሚከራከሩ ደኢህዴን አባላት አሉ ፍትሃዊ አይደለም ብለውም የሚጨቃጨቁ ውስጣቸውም እንዳሉ መረጃዎች አሉንና በርሶ እይታ የወላይታ ህዝብ ላለፉት 27 አመት ፍትሃዊ የሆነ የኢኮኖሚ ተጠቃሚ ነው ወይ በፍጹም በምንም አይነት ፍትሃዊ ነው ብዬ የምወዘው ነገር የለም ቀደም ጠቅሰ እንዳለፍከው ከተማ አስፋልትንኮ ህዝብ አዋጥቶ ነው የሰራው ህዝቡ ከኪሱ ዳው ህዝቡ ከኪሱ አውጥቶ አስፋልት እስኪሰራ ደርሷል ምስጋና ይገባውና እንኳን እቺ በጥሩ ጊዜ ወላይታ ጉተራ አዳራሽኮ ህዝቦችን አስተባብሮ ፍሮአልታይ ነው ያሰራው ህዝቡ በራሱ ያስተባበረ ይሄን አይነት ህዝብ ሲታገኝ እኮ ላንተ በቃ ጉድ ኦፖርቹኒቲ ነው አዋጥቶ ህዝብ ለአገሬ አዋጣለሁ የሚል ህዝብ መኖሩ በራሱ ትልቅ ገበያ ማርኬት ነው ይሄን ማርኬት በደንብ አልተጠቀመም ባይዘው እኮ ወላይታ ላይ የሚሰራው ነገር ቢታይ ወላይታ ውስጥ እኮ እዚህ ፉንዱኒያ ደን ከዚሁ ደን ተቆርጦ እኮ ተጭኖ ነዳጅና መኪና ወጪ ተደርጎ ሐዋሳ ላይ ቺፑት ፋብሪካ የሚሰራበት ጊዜ ይሄ ህዝብ ምን ያህል አደፍጥጦ አደህይቶ ማኖር እንደሚፈልገው ግልጽ እኮ ነው የሚያሳየው ምንም የሚታሰብ ላለፉት ጊዜ ቱል መጠቀም ነው አመራሮቻችን ሁሉ ጊዜ ውክልና አለ የሚል ፌደራል ከመሄድ ውጪ አንድ ቀን የህዝባቸውን ድምጽ አሰምቶ አያውቁ ይሄንን ጠንካራ ኮሚኒቲ ጠንካራ ህዝብ እኮ ይሄ አለ ጥናት ተብሎ ከዚሁ እንደው ሌላ ቦታ እዚህ ጋር ቺፑት ፋብሪካ እዚህ እንጨት ያለ ይሄን ያለው እዚህ እንጨት እንዴት ወደዛ ተወጣ አሽ ጥሩ አሁን እዚህ ጋር ትልቅ ሂጅ ኤሌክትሪክ 1870 ሜጋዋት ኤሌክትሪክ ፓወር ካለ ከፍተኛ ኢንዱስትሪዎች የሚሰራው ደግሞ ከፓወር ነው ኤሌክትሪክ ፓወር እዚህ ጋር ከጎን ያስቀምጠ ምን አይነት ኢንዱስትሪያላይዜሽን እየታሰበን ያለው ይሄ ህዝብ እኮ የቤት መልካች እንዲሆን ነው የሚፈልገው ምንም እቅድ በሚሰራበት ጊዜ ላይ ኢግኖር እንዲደረግ ነው ባይዘይ እኔ በጣም የሚያሳዝነኝ ነገር ቢኖር ይሄ ህዝብ ሁሉ ጊዜ አንገት ደፍቶ እንዲኖር የሚፈልግ አስተሳሰብ ከየት እንደሚመጣ እኔ ግልጽ አይደለም የትኛውን ይሄ ከተማ ህዝብ በራሱ ገንዘብ የሰራው ቤቶች ናቸው እስካሁን ማለት ነው ስንት የሰው ኃይል ያለበት ስንት እርሻ ልማትን ቀጥ አርጎ ያዘው ህዝብ ያለበት ስንት ኢንዱስትሪ አዲስ አበባ ያለው ኢንዱስትሪ እዚህ አዲስ አበባና ዙሪያ ያሉ ኢንዱስትሪዎች እዚህ ሐዋሳ ያሉ ኢንዱስትሪዎች ከፍተኛ የኃይል ምንጭ ያላቸው የሚሰራው አቅም ያለው ዩዝ ኮሚኒቲ ያለበት ህብረተሰብ እዛው በቋቱ ላይ አንድ ነገር እንሰራለት ብሎ እኮ የሚያስብ በሌለበት ነው ይሄንን ህዝብ ኢንዱስትሪያላይዝ ከተማውን ማድረግ የሚቻልበት አይዲዮሎጂ እኮ ጠፍቷቸው አይደለም እኔ ጠፍቷቸው አይመስለኝም ስለዚህ ይሄ ህዝብ ሁሉ ጊዜ ገባሪ እንዲሆን ይሄ ህዝብ ሁሉ ጊዜ ለማኝ ጥያቄ በቃ የሚሰጠውን ጉሻ የሚቀበል አርጎ የሚታሰብበት ሁኔታዎች ስላሉ በኔ እምነት ህዝቡ ይሄንን እውነት በማስረዳት ፌደራል መንግስትም ክልልም ጋር መደራደር የሚችልበት ጊዜ ቢኖር አሁን ከፍተኛ ዩዝ ፓወር ያለበትን አገር አካባቢ ዳታ እንኳን ጥናት ቢደረግ ማለት ነው ህዝብና ቤት ቁጥር እኮ ተሸውዶ እኮ ህዝብ ቁጥር እኮ በአፍ ታወራለ እንደዚህ ብላለ ግን በፊገርና በጥቅምና በበጀት ወደዛ ስመቁ እንዲያርገቁ ቆንጥጠ የሚትይዝበት ጊዜ ውስጥ ነው ያለው አሁን ነገ ህዝብና ቤት ቁጥር ይመጣል እንግዲህ ህዝቡ በንቃት በዚህ አጋጣሚ ይሄንን ትኩረት አድርገው አሁን ዛሬ ሐዋሳ ላይ
ያዋሳ ያለው ህዝብ ከሲዳማ ጋር አንድ ላይ መቆጠር አለበት የሚል ደብዳቤ አንብቤያለሁ። የሆነች የራስን መብት የሌላውን በማይጎዳ መልኩ መደራደር የሚችልበት ገቨርናንስ ካልፈጠርክ በስተቀር የህዝብን ድምጽ ማሰማት በፍጹም የሚቻልበት አይደለም። ስለዚህ ወላይታ ኢንዱስትሪያላይዝድ መሆን ይችላል። ብዙ ኢንዱስትሪያላይዝድ የሚሆንበት አማራጮች አሉ። አልተጠናም። አማራጮችን መጠቀም ያለውን ሪሶርስን መጠቀም ሁማን ሪሶርስን መጠቀም ኢንተሌክቹዋል ናቸው። አብዛኛው ኢንተሌክቹዋሎችን መጠቀም መቻል ወንዙን ከዛው መቅዳት እየተቻለ ለምን ትራንስፖርት ያወጣ አሁን ኮዚ ሹገር ፋክተሪ ላይ ከፍተኛ ዩዝ ፓወር ያለው ይዘው ከዛው ሄዶ የሚሰራ ያለበት ሁኔታዎች አሉና ይሄ ህብረተሰብ ተሰዶ ተፈናቅሎ የሚኖርበትን ብዙ ዳታዎችን አይተናል በዚህ አመት ላይ። ይሄን ዳታን ያንዳንዱ ዳታውን በማሳየት ፌደራል መንግስት ጋር መደራደር የሚችል ኮሚኒቲ ከዚህ በኋላ ካልፈጠርን በስተቀር የሚሉትን እየሰማን እኔ አውቅልሃለሁ የሚለውን ስትራክቸሩን ራሱ እኮ ምንድነው እየተባለ እየተቀለደ ነው። ህዝቡ በደም ተወያይቶበት በጣም ተነጋግሮበት አምኖበት የወሰነውን ውሳኔ ፋሽን የሚል ታርጋ የሚሰጥበት ጊዜ ውስጥ ነው ያለነው። ሌላው ደግሞ አከርካሪ ሰብረናል ብሎ አከርካሪ እንግዲህ ሰባሪ ሁሉ የሚገኝበት ወቅት ነው ያለነው። ማንና አከርካሪ ነው ይሄ ጀግና ህዝብ እኮ ታሪክ ያለው ህዝብ ነው። ሁሉ ጊዜ ይሄንን ገለው በጣም የሚያሳዝን ነገር ነው አለና ስለዚህ ይሄ ወላይታ ህዝብ ፌደራል መንግስት ጋር የሚደራደር የሚያሳምን የሚያስቀምጥ አስጠንቶ የሚያቀርብ ስትራክቸር አሁን መጀመር አለበት። ዞኑም ኦቶኖመስ ባይሆንም ህዝቡን አስተባብሮ እኔ እንደው አንድ ሶሻል ጊዜ ከዚህ በኋላ ወላይታ ዞን አስተዳደር ወላይታ ዞን አመራር ካድሬዎች ጆሮ ሳይሆን አፍ ሳይሆን ጆሮ ይዛቸው አወያዩናል። ጆሮ ነው የሚያስፈልገው። በጣም አመሰግናለሁ ዶክተር ብስራት። በጣም የሚገርም ነገር እኔ እንደውም ለነካካው አስቤ እየቀደሙኝ ነውና እንደው አንድ ቅድም ያነሱት ነገር ላይ እንደው ተጨማሪ ነገር እንዲሆን ትንሽ መብራራት አለበት ብዬ ያሰብኩት ነገር አለና የወላይታ ህዝብ ኢንዱስትሪ ፓርክ ሰርተ ህዝቡ ወደዛ ተጉዞ በሄደበት ቦታ ደግሞ መጤ እየተባለ የሚቀጠቀጥበት ወጣቱ ከአንድ ቦታ ወደ ሌላ ቦታ ስራ ፍለጋ የሚሰደደው ሂደት ለማስቆም መደረግ ያለባቸው የተጠኑ የኢንዱስትሪ ወይም ኢንዱስትሪ መር የሆነ ኢኮኖሚ ለወላይታ ስለሚያስፈልገው ይህም ደግሞ በእውቀት ነው መመራት ያለበት እንጂ እንደው ኢንዱስትሪ መር ነው ተብሎ ከላይ የሚወረወርልህን አድርግን ሳይሆን ለኔ ይበጀኛል የሚል የተጠና ፖሊሲ የወላይታ ህዝብ የወላይታ አብራክ የወለደው ምሁር የተማሩ ሰዎች ተሰባስበው ነው ማድረግ ያለባቸውና ይሄንን ህዝብ ማደራጀት የወላይታ ኤሊት የቤት ስራ ነውና የቤት ስራው ከተሰጠ ቆይቷል እና መቼ ነው የሚጀመረው? ህዝቡ መደራጀት አለበት ራሱን ወደ ኢንዱስትሪያላይዜሽን ማምጣት ካለብን ቻል እና ይሄንንም አጋጣሚ ተጠቅመን ለወላይታ መሬቱን ወላይታ አሳልፎ ስለሰጠ ለውሃ መተኛ የነዳጅ ዲፖም እያለ በነዳጅ እጦት እንቸገራለን። የምንድነው የፓወር ስቴሽን ሰብስቴሽን ወላይታ ላይ ያለ ለኬንያ መብራት እየሰጠን እዚህ ደግሞ እንጨነቃለንና እንደው ሰው በየሄደበት መጤ እየተባለ የሚባረርበት ሁኔታ ስላለ በርሶ እይታ የወላይታ ወጣት ፍልሰት ዶሜስቲክ ማይግሬሽኑን እልባት ለመስጠት ኢንዱስትሪያላይዝ ማድረግ አማራጭ ሳይሆን ግዴታ ነው። ኢንዱስትሪያላይዜሽኑን ደግሞ መጀመር የመንግስት ብቻ ሳይሆን የሎካል ገቨርንመንትም የፌደራል ብቻ ሳይሆን የሎካል ገቨርንመንት የክልሉ መንግስት ኦሬዲ ፈርሷል የለም። የክልሉ መንግስት ለአንድ ብሔር ብቻ ነው የሚያላዝነውና የሎካል መንግስቱ ለኛ ጫና የምናሳድረው የክልሉ መንግስት አለ ብለን ለማለት ስለምንቸገር ነው የለም። ስለዚህ የሎካል መንግስቱ ወደ ላይ ወደ ክልሉ ሳይሆን ማየት ያለበት ወደ ህዝቡ ያየ ባለው አቅም
ወደ ባለው አቅም የህዝቡን ጉልበት ተጠቅሞ ኢንዱስትሪያላይዜሽኑን እንዲጀምር እና የወጣቱን ፍልሰት ለማስቆም ጥረት ቢጀምር እኔ ለርሶ ማቅረብ የምፈልገው ጥያቄ በምን አይነት መልኩ ለማደራጀት ወይም ቢደራጅ የወላይታ ህዝብ ራሱን ለመከላከል ይችላል? ምክንያቱም ላለፉት 27 ዓመታት በተሰሩ የቤት ስራ ሰክሰስፉል ነን ብሎ የሚያምኑ አካላት የወላይታን ህዝብ አከርካሪ ሰብረናል ብለው በአደባባይ ለመናገር በቅተዋል። ቆሞ መሄድም ከዚህ በኋላ አይችልም ይላሉና አከርካሪያቱን ሰብረናል ለሚሉ ሰዎች ሁለተኛ ቆመው መሄድ አይችሉም ላሉ ሰዎች ቆመን እንደምንሄድ ለማሳየት እና ቆመን ደግሞ ለመገኘት ለኢትዮጵያ ክብር እንዲሆን ቆመን ለመገኘት እንደው ኢትዮጵያውያን ስለሆነን ቆመን ለመገኘት የወላይታ ዞን አስተዳደርና የወላይታ ኤሊት ይህንን ህዝብ በፍጥነት የማደራጀት ስራ መስራት አለበት ብያምናለሁና በምን መልኩ እንደራጅና ይሄንን ለነዚህ ሰዎች እንመልስላቸው? ለርሶ ድሉን ሰጣለሁ ዶክተር ብስራት። በርግጥ አዎ አሁን የጠቀስከው ሰውዬ አከርካሪን ሰብር ያለው ያው ድርጅታቸውን እና ወይ አለቃቸውን ለማስደሰት አሁንም አለው ለማለትም ሊሆን ይችላል። ወይ ምናልባት ፕሪሊ ዲተርማይንድ የሆነ ዲሲሽን ላይ ምንም አያመጡም የሚል ሐሳብ ምን ያመጣሉ እስኪ የሚል ለማደፋፈር የመጣ ሐሳብ ሊሆን ይችላል። ይሄ ግን አዋጪ አይደለም። አዋጪ ዓለማውን አሁን ይረዱታል ወይ ወደፊት ይረዱታል። ህዝብን አከርካሪ ሰብር ያለው ብሎ የሚያስደፍር ትልቅ ድፍረት ነው ነብዬ ነው ወስዶ ወላይታን ህዝብ የመሰለ በአደባባይ ላይ እንደዚህ ብሏል የተባለው እውነትም ብሎ ከሆነ በርግጥ ያው እንግዲህ በጆሮ ስላልሰማው ነው። ሌላው ምንድነው ወላይታ ምሁራን ፎረም የሚል አለ አንድ የተደራጀ እዛው እኔም አባል ነኝ። ዘንድሮ የፖለቲካል ዳይናሚክሱ ትንሽ በጣም አፕስ ኤንድ ዳውንስ በጣም ሰፋ ያለ ነበርና በብዙ ነገሮች ተወጥረን በርግጥ የፎረሙ አመሰራረት ጀምሮ የነበረው አደረጃጀቱ ሰነዱ አልቋል። ህጋዊ አደረጃጀቱ ሰነዱ ኦልሞስት ፊኒሺንግ ላይ ያለነው። ፎረሙ እስካሁን ከተቋቋመ ጊዜ ጀምሮ እኔም አባል ነኝ 13 አባሎች ውስጥ ማለት ነው። የምሁራን ፎረም አባል ውስጥ እኔም አንዱ ነኝ። ይሄ ምሁራን ፎረም ዋናው ዓላማው የወላይታን ፖለቲካል ትንታኔ መስጠት፣ የወላይታን ኢኮኖሚ ጥናት ትንታኔ መስጠት፣ ማህበራዊ ጉዳዮችንም ጥናትን ትንታኔ ሰጥተው ጠቃሚ አቅጣጫዎችን ከመንግስት ጋር መደራደር የሚችልበት ከዞን አስተዳደር ከዞን አመራሮችም ጋር አቅጣጫ የማሳየት ህዝብን የማነቃቃት አቋም የማያዝ ነገሮች መስራት አለበት ተብሎ ይጠበቃል። እስካሁን ብዙ አልተገፋም፣ ግን ያው ፎርቹኔትሊ ኔክስት ሳተርዴይ ሚቲንግ ይኖራል። ኦኬ የአመራር ሚቲንግ አለ። ይሄ ሚቲንግ ላይ ኢሚዲየትሊ ከዛ ሚቲንግ በኋላ ፎረም ይጠራል። ፎረም ማለት ኢሊቶች ይጠራሉ፣ ፎረሙ ሞላሉ። እዛ ላይ ትልቅ የወላይታ ፎረሙ ላይ ትልቅ ውሳኔዎች አቅጣጫ የሚቀመጥበት ሁኔታዎች ይፈጠራል ብዬ አስባለሁ። እስካሁን የነበረው ምን መሆን አለበት የሚለው ነው። ሌላው ወላይታ ኢንዱስትሪ መሪ ኢኮኖሚ ፖሊሲ ነው መደረግ አለበት የሚለው የሚያጨቃጭቅ ነገር ምን አይነት ኢንዱስትሪ የሚለው ለኢንዱስትሪ ምን ያስፈልጋል ምን አይነት ነገር ነው ያስፈልጋል ይሄ ኢንዱስትሪ ኢስታብሊሽ ብናደርግ ምን መሆን አለበት የሚለው ጥናቱ መጀመር አለበት መጠናት አለበት። ምን ያስፈልጋል ማን ኮንትሪቢዩት የሚያደርገው በዚህኛው ፎረም በተለይ ምሁራን ፎረም ላይ ውጭ ያሉ ባለሀብቶች ዲያስፖራው አገር ውስጥ ያለው ኤቭሪባዲ ኮንትሪቢዩት ማድረግ አለበት። ወይ ምናልባት በህዝብ አስተባብሮ የሚሰሩ ነገሮች ይኖራሉ፣ መንግስት ጋር ተደራድሮ የሚሰሩ ነገሮች አሉ፣ ኢንቨስትመንት ላይ የሚሰሩ ነገሮች አሉ። ግን ይሄን አቅጣጫ ምን አለን የሚለው ነገር መጠናት አለበት። ግን በኔ እምነት አሁን ያለው ይሄ አነስተኛ አብዛኛው ህዝቡ ዝቅተኛ ገቢ ያላቸው ናቸው። ስለዚህ ትምህርት መጠናከር አለበት። በትምህርት የበለጸገ ወጣቶችን ማፍራት፣ እነዚህ ወጣቶችን ደግሞ
በቴክኖሎጂ የተካኑ ስልጣኖችን መስጠት ኢንተሌክቹዋሎች የትም ሄዶ ቢሰሩ ተከብሮ የሚሰሩ በአይምሯቸው ባለው ዕውቀት ላይ ሌሎቹ ኤክስትራክት ለማድረግ ወደው ፈልጋለሁ እባክን ብሎ የሚቀበሉትን አይነት ኮሚኒቲ መፍጠር አለበት አንደኛው ከትምህርትም አንፃር ከቴክኖሎጂ አንፃር በቴክኖሎጂ የተካኑትን መፍጠር ነው ማለት ነው ሌላው ኢንዱስትሪያላይዜሽን ሰፊ ኢንዱስትሪያላይዜሽኖች ምን መሆን አለባቸው የሚለው ኦፖርቹኒቲ አለ ጉድ ኦፖርቹኒቲ አለ ወላይታ ላይ ምክንያቱም በዚህ ሰዓት ኢንዱስትሪ ላይ ሰው ኃይልን በቀላሉ ማግኘት የሚችልበት ሁኔታዎቹ በመኖሩ በራሱ ብዙ የሚስቡ ነገሮች አሉ እዚህ ጋር 1870 ሜጋዋት ኤሌክትሪክ ኃይል ያለ ሶዶ ከተማ እኮ መንገድ መብራት በትክክል እየበራ አይደለም አይተው ከሆነ ሶዶ ከተማ በማረሚያ ጀርቦ እስከ ዩኒቨርሲቲ ድረስ ፖሉና አምፑሉ ቆሞ ነው ያለው አጋጣሚ በኔ ቤት እንኳን መብራት እስካሁን ቆጣሪ ማስገባት ያልተቻለበት ሁኔታ አለ አጋጣሚ ይሄንን ኃይል ተሸክመን ኤሌክትሪክን እዛ አካባቢ ላይ እንኳን for your surprise 2006 ነው ጠቅላይ ሚኒስትሩ ሶዶ ከተማ አቶ ኃይለማርያም ደሳለኝ መጥቶ ህዝቡ እኮ የጠየቀው ምንድነው ማብራት ነው የጠየቀው እስካሁን ማብራት ግን እስኪ ዘሰን ትኩረት ያልተገኘበት 2000 እንዳልሳሳት 2008 ይሁን something anyway 3 or 4 years ago መጥቶ በሚወያዩበት ጊዜ ላይ ህዝቡ የጠየቀው ኤሌክትሪክ ኃይል የለንም ብሎ ጠይቋል 6 ወር ወይ 1 አመት ያለው ኤሌክትሪክ ኃይል አልቆ እንኳን ህዝብ እኮ ኤሌክትሪክ ኃይል ያላገኘበት ሁኔታ አለ ምን አይነት ትኩረት እንዳልተሰጠ ይሄ ትኩረት ያለ መስጠት እኮ ከኛ ከዞን አስተዳደር ሁሉ ጊዜ ተልኮ ፈጻሚ ከመሆን አንፃር ጭምር ሳይሆን ኢግኖር የመደረግ ሁኔታዎች አሉ ስለዚህ የሚገባ ነገር ማግኘት አለበት ኃይል ሶርስ አለ ከዛው ኃይል ሶርስ ተወሰነ ኢነርጂ ሶርስ ለኢነርጂ ሶርስ ካለ ደግሞ ኢንዱስትሪ ትልቅ ግባት ኢነርጂ ነው ያንን ኢነርጂ እዛው አካባቢ አርገ ኢንዱስትሪያላይዝ አርገ ምርታማ ማድረግ የሚቻልበት ሁኔታዎች አሉ ያ ማለት ግብርና ይተዋል ማለት አይደለም ግብርና ተጠንቶ ካሽ ክሮፕ በትንሽ ማሳ ላይ ትልቅ ገንዘብ የሚገኝበት ተጠንቶ ማለት ነው ገበሬዎቻችን የተካኑ በስልጠና ላይ ዝም ብሎ ተለምዶ በየአመቱ ትራዲሽናል የሆነ ክሮፒንግ ሲስተም ኦልዌይስ አንድ አይነት መሆን የለበትም በትንሽ ማሳ ላይ ትልቅ ገንዘብ ማግኘት የሚችሉ ሰብሎችን ማስጠናት አለበት በዚህ ላይ ዞን አመራሮች ተክቶ መስራት አለበት ሁሉ ጊዜ ከላይ የሚላከው ማዳበሪያና በቆሎ ወደታይ ማሰራጨት አይደለም የሚያስፈልገው ምን አይነት መሬት አለን ምን አይነት መሬት ላይ ምን አይነት ምርት ነው ማምረት አለ ክላይሜቱ መጠናት አለበት ሶይሉ መጠናት አለበት ያለው አግሮ ክላይማቶሎጂው የተሻለ ገበያ ማምረት የሚችልበት ማጥናት አለበት ገበያ ተኮር መሆን አለበት ቡና በወላይታ ላይ በሰፊው ይመረታል ይሄ ግን እስካሁን በራሱ ስም ኤክስፖርት አይደረግም በሌላ ሲዳማ ሲሮ something ተብሎ ነው ኤክስፖርት የሚደረገው ቡና እንኳን ምርት ማሳደግ ያልቻልንበት ሁኔታዎች አሉ ዲክላይን ያደረገ ዴይ ቱ ዴይ year to year ቡና ምርታችን እየጠፋ ነው አሁን ወላይታ ቡና አምራች መሆኑን ህዝቡ ሌላዎች ሚያቄ እንኳን የለም ስንት ቡና እኔ ህፃን ሆኜ ትዝ ይለኛል ኢዳሪያን ይየስባ ይባላል በወላይታ ኢዳሪያን ይየስባ የሚለው ተረቷኑ ሰው የሚያስታውስ አይመስልም ኢዳሪያን ይየስባ ገበያይቤ በሂዳር ወላይ በየጓሮ ሄዶ ህፃናት እኮ ቡና ለቅሞ ብዙ ብር የሚያገኙበትን ተቆ ዳሃው ነው አርኳ ቡና ምርታችን ለምን ቀነሰ ኤክስፖርት አርገን ቡናችንን ምርት አሳድገን በትንሽ ማሳ ላይ ሚሊዮነሮችን መፍጠር የሚችልበት ሁኔታዎች መጠናት አለባቸው ግብርና ተኮር ባይሆንም ኢንዱስትሪ ተኮር ላይ ግብርና ምርቶችንም ያለን ሪሶርሳችን ኢፌክቲቭ ዩቲላይዜሽን መጠቀም መቻል አለብን ለዚህ ደግሞ ምንድነው ያለን ሁኔታ ምንድነው ህዝቡ በሄደበት ሁሉ እየተፈናቀለ ለስራ እድል በሚሄድበት የመኖር ዋስትና ስላጣ እዛ ሲፈናቀል አቤት ብሎ ፕሮቴክሽን ያልሰጠ መንግስት እዛው መኖር ማስቻል አለበት ገቨርናል ከሆነ ሪል ያን ህብረተሰብ እገዛለሁ እኔ ነኝ የሚመራው የሚል ከሆነ ለዛ ህብረተሰብ ትክክለኛ ነገሮች መፍጠር አለ ይሄን መደራደር አለበት አመሰግናለሁ ዶክተር ብስራት በጣም ኢንሳይትፉል የሆነ እንትን ነው አስተያየት ነው ያስቀመጡልን ሁሉም የወላይታ ኤሊት በዚህ ያምናል እኔንም ጨምሮ ወላይታ በሚያመርተው
ምርት መታወቅ አለበት ለምሳሌ እዚህ ወደ ዲምቱ ኮላይታ ተጭነው በሚሄዱ አሸዋን ነው አዋሳን የምንገነባ ያለነው ኮላይታ በሚጫን ድንጋይ ነው አዋሳ ኮንስትራክሽን የሚካሄደው ስለዚህ ከዛም ሪሶርስ ነውና ተገቢ እና ተመጣጣኝ የሆነ ጥቅም ማግኘት አለበት ወጣቱ ተደራጅቶ እዛ ድንጋይ በመሸጥ ይሄን ሪሶርስ ፉሊ ለሚፈልገው አይነት ድንጋዩን በማድረግ እንጂ አንድ ሲኖትራክ እየገዙ አንድ ሲኖትራክ አሸዋ አሁን አዋሳ ላይ ወደ 5500 6000 ብር እየተሸጠ ነው ያለው የዲምቱ አሸዋ በጣም ተፈላጊ እና ክሊር የሆነ ነውና እሱን ይፈልጉታልና እጅግ በጣም ተወዳጅም ነው ተፈላጊም ነው እነዚህ አይነት ነገሮች አሉ እነዚህን ሪሶርሶች በስነ ስርዓት ማፕ እየተደረጉ ህዝቡ በሚጠቀምበት መንገድ ነው መውጣት ያለባቸው ሲኖትራክ ስላለው ብቻ አንድ ሰው ሄዶ አሸዋን ጭኖ በመምጣት ብቻ ዝም ብሎ ጭኖ እየመጡ 5500 ብር መሰብሰብ አግባብ አይደለምና ለህዝቡ ተገቢውን ደግሞ ከፍሎ መውጣት መቻል አለባቸው ያንን የለጋ አስተባብሮ ከዚህ በኋላ እርምጃ እየወሰደ መንግስት ያደራጀ ህዝቡ ተጠቃሚ የሚሆንበት በቀላሉ ማሽን በመፍጨት ድንጋይ በመፍጨት ክሬሸር ማሽን እነዚህ ድንጋዮች እየተፈጩ በሳይዝ 0 1 ቁጥር ጠጠር እና የሚባሉ አሉ እነኚህን እንግዲህ በኢንጂነሪንግ ነው ሃይድሮሎጂ ያጠናው ውሃዎቻችንን ወዴት እንደሚፈሱ እናውቃለን በማስተካከል ግብርናውን ብንሆን ወደ ብላቴ ጋር ያለ ግብርና ዝም ብሎ ኪሎ 3 ብር 4 ብር ቲማቲም ነው የሚያመርቱት በየአመቱ ይሄ መቆም አለበት በስነ ስርዓት መመረት ያለበት ምርት ታውቆ ነው መሆን ያለበት እኛ 3 ብር ቲማቲም ኪሎ ኤክስፖርት ያደረግን we don't have to buy ሌላ ምርት ኪሎ 20 ብር እና ያንን ማድረግ አለብን ባይነኝና ዶክተር ብስራት እጅግ በጣም አመሰግናለሁ ስለነበረን ጊዜ እግዚአብሔር ይስጥልን ጊዜውን ስለሰው በጣም ነው ማመሰግነው በሚቀጥለው ፕሮግራም እስከምንገናኝ አድማጭ ተመልካቾቻችን ፕሮግራማችን በዚህ እንጨርሳለን በጣም አመሰግናለሁ ቶሲሞ ጋይስ ታንክ ዩ ኢንጂነር ማርክ በጣም አመሰግናለሁ እግዚአብሔር ይስጥልን ታንክ ዩ በጣም አመሰግናለሁ ቻው ቻው ታንክ ዩ